ምን ነው አሳዝኝሽ ነው እዚህ መተሽ ቁጭ አልሽ? ለምን አታሳዝኝኝ? በጣም ነው እንጂ የምታሳዝኝ። እንኳን ለኔ ያዝነሽልኝ። አዎ ከዛን ከመሰለ ማረግሽ ወርደሽ እንደዚህ እንደበክታስልሽ ቁጭ ስትይ ለምንድን ነው ማታሳዝኝ? ካዘንሽልኝ ነው ፍቹኛ። ግን አይቆጭሽ? ከዛን ከመሰለ ክብር ወርደሽ ጋሽን የመሰለ ባልፈተሽ እንደዚህ ከንቱ ሆነሽ ስትቀሪ አይቆጭሽም? ይሄ ሁሉ የኔ ጥፋት አይደለም። ቆይ ለምን ይቆጨኛል? እና የማን ጥፋት ነው? ያንቺና ይብሩክ። አይ ዛሬም ዞር ብለሽ ማየታችን ማለት ያንቺን እድል ባገኘው ብሎ የሚመኝ ስንት ሴት እንዳለ ታውቂያለሽ? እና እንደጀመርሽ ለምን አታገቢም? አግኝቼ ነው። ምንድን ነው ያልሽው? ከምሬን ነው። እውነቱን መናገር ጥሩ ነው። ታስራለሽ ብለሽ ነው አይደል እንዲህ እያዋራሽኝ ያለሽው? እውነቴን እኮ ነው። ይሄኔ 2 ወንድ ልጅ ወልደሽ ተከብረሽ ትኖሪበት ነበር። እንግዲህ አግቢውን ነው ለጅለታ። አይ ከልኩ ህይወትሽ ተማሪ። ክፉ መሆን ምንም መጨረሻው እኮ አያምርም። ቆይ አቁሳ ያተብለሽ ነው እንዴት ላክሽው? ለምን አትይኝ? ከዚህ በኋላ አሁን ግን ማን ነው የሚያገባሽ? አረ ጉድጓድ ያግባሽ። ምን አገባሽ? ባገባ ባላገባ። አይ እውነት ለመናገር ግን ስድብሽ ሁሉ ናፍቆኝ ነበር። እችን ንግግርሽ ሌላ ቀን እንዳትረሻት ብላ ሳይሉት ወጣርግልኛል አሉ። ምን ማለት ነው? ከዚህ ክፍል በህይወት ትወጪ አትወጪ ሳታውቂ ትፎክሪያለሽ? ሊገሉኝ ያስባል። ንገሪኝ፣ ሊገሉኝ ያስባል? ሞገስ ግን አፍሷል። ምንድን ነው ያፈሰው? አንቺማ ኪዲ የበረሃ አበባ እኮ ነው የምትመስይ። የበረሃ አበባ ደግሞ ምንድን ነው ይመስላል እንዴ? ሉላ ደግሞ ሰግጠሽ ትጠይቅኛለሽ እንዴ? አራና ያለቀው አይዳጣ ውበት ምን ያደርጋል ብለሽ ነው? ውበት መግቢያ ነው፣ ጸባይ ደግሞ መኖሪያ ቤት ነው ይባላል። አዎ ቢሆንም ግን ቁንጅና ጥሩ ነው አልኩሽ እኮ። መግቢያ ይሆናል ግን መልክ ብቻ ከሰው ጋር አይኖርም። ቆይ ግን ለምን ልጅ አትወልዱ? ልጃችሁም እርግጠኛ ነኝ አበባ ነው የሚመስለው። መች ተጋባን? መች ጋር ይባል የሆነ ልጅ ደግሞ ከስርዓት ውጭ መውለድ አልፈልግም። እንዴ በሰርግ ሳይጋቡ ቢወልዱ ምን ችግር አለ? በባህላችን እንደዛ የሚወለድ ልጅ ድቃላ ምናምን ይባላል። ግን የሱ ጥፋት እስካልሆነ ድረስ እንደዛ አይባልም። ከብዙ መስዋዕትነት በኋላ ብሩክ ተገኘ። ብሩክ ወደ ቤት ተመለሰ። ነገር ግን አንድ ሰው ህይወቱን መስዋዕት አደረገ። መድብል ያልጠበቀው ነገር ስለሆነ በጣም አዝኗል። መድብል ብሩክን ለማዳን ምንም ነገር አደርጋለሁ እስከ ህይወቴ መስዋዕትነትም ቢሆን እሰጣለሁ በማለት ቢያቅድም ነገር ግን ህይወቱን መስዋዕት ያደረገው ሰው ሌላ ነው። ለመሆኑ ማን ነው ህይወቱን መስዋዕት ያደረገው የሚለውን እንደዚሁም ደግሞ ብሩክስ ከተመለሰ በኋላ ምን አለ የሚለውን ይዤላችሁ ነው የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ብሩክ ወደ ቤት ተመልሷል። ነገር ግን ብሩክ ወደ ቤት የተመለሰው በቀላል ነገር አይደለም። ቀደም ሲል እንዳየነው ብሩክን ከታሰረበት ከታገተበት ነፃ ለማውጣት መድብል የወሰነው ውሳኔ አለ። መድብል የወሰነው ውሳኔ ወንድሜን ለማስፈታት እኔ ህይወቴን እስከ መጨረሻው ድረስ መስዋዕት ለማድረግ ዝግጁ ነኝ። ወንድሜ እነሱ እጅ ሆኖ ግን እኔ ፈጽሞ እጄን አጣጥፌ አልቀመጥም በማለት የወሰነው ውሳኔ በወቅቱ ሞገስንም ወደ እቅዳቸው አስገብተውት ነበረ። ምክንያቱም የዝና ሰዎች በዋናነት የሚፈልጉት ሞገስን ነው። እርግጥ ከካሌብ ጋር በተገናኘ ነገር ብሩክ ቢታገትም ነገር ግን የዝና የሆኑ ሰዎች ግን በቀጥታም ሆነ በተዘዋዋሪ ብሩክን እዛ በማገታቸውም ሆነ እንደዚሁም ደግሞ ብሩክን ለመፈለግ ወደዛ እንዲመጣላቸው የሚፈልጉት በዋናነት ሞገስን ነው። ብሩክን ለመፈለግም ቢሄድ እነሱ ሊያገኙት ይችላሉ፣ ወይም ደግሞ ብሩክን እነሱ ጋር ቆይተው ሞገስን ብቻውን ማግኘት ይችላሉ። በሁለቱም አቅጣጫ ሞገስን መጉዳት ይፈልጉ ነበር።
ቢሆንም ሞገስ ብሩክን ለማስፈታት ከመድብል ጋር ትልቅ ጀብድ አድርጓል። እንግዲህ ብሩክ ወደ ቤት ከተመለሰም በኋላ በሆነው ነገር ሁሉ አዝኖ እንደዚሁም ደግሞ ይህን አይነት መስዋዕትነት የሚያስከፍል ነገር ቢሆን እኮ እኔ ቀድሜ መስዋዕት ሆን ነበር በማለትም ሲናገር ነበር። እንደዚሁም በምሳሌ ዙሪያ ምሳሌና ብሩክ በጭራሽ ተያይተው ሊጠግቡ አልቻሉም። ካሁን በፊት ምሳሌና ብሩክ ለአንድም ቀን ተለያይተው አድረው እንደማያውቁ እንደዚሁም ደግሞ ካሳለፈውት 2-3 ወር አካባቢ ብሩክ አንድ ቀን እስር ቤት ሄዶ ታስሮ ሲያደር እስከ ማታ እኩለ ሌሊት ድረስ ምሳሌ እዛ ሄዳ እያየችው እንደሆነ ነበር የተናገረው። ይህ ማለት በብሩክና በምሳሌ መካከል ትልቅ የሆነ ትስስር አለ፣ የአባትና ልጅ ከዛም በላይ። ምክንያቱም ብዙ ጊዜ ልጆች ከአባታቸውም ከእናታቸውም ርቀው የሚኖሩበት አጋጣሚ ቢፈጠርም ምሳሌ በልጅነቷ እናቷ ሃይማኖትን ብታጣም ነገር ግን ብሩክ በእናትም በአባትም ቦታ ሆኖ ብዙ ነገሮቿን ሸፍኖ የአሳደጋት ምርጥ አባት ነው። ከብሩክም በስተጀርባ ደግሞ ጀግና ጠንካራ ሴት አለች፣ ቅድስት ነች። እሷም በሰራተኝነት ደረጃዋም እንደ ሰራተኛ ሳይሆን እንደ ልጅ፣ በአሁኑም ላይ ደግሞ ወደፊት እናትሽ ሆናለሁ እንደ እናትሽም ደግሞ ስወድሽና ስንከባከብሽ እኖራለሁ በማለት ቃል የገባችላት ቅድስት አሁንም የብሩክን አደራ ተቀብላ ቅድስት ምሳሌን ይህን ሁሉ ጊዜ የአባቷን ቦታ ሁሉ ለመሸፈን ለምሳሌ እየሞከረች ቆይታለች። ምሳሌ እስከ ዛሬ ድረስ ብሩክ ወደ ቤት እስከመጣበት ቀን ድረስ ብሩክ መታገቱን መጥፋቱን በፍጹም እንዳታውቅ አድርጋ የምሳሌ ስጋት ስለታወቃት አስቀድማ ምሳሌን እንዳነግሯት አባቷ መጥፋቱን አባቷ መታገቱን ፈጽሞ እንዳነግሯት ስትል የጠበቀቻት ስትል የቆየችው ቅድስት እንግዲህ ምሳሌን በሰላም ለአባቷ አስረክባለች። ቅድስት ምሳሌን ከብዙ ነገሮች ከፈጣሪ በታች ስትጠብቃት ነበረ የከረመችው። እንዳየነው ካሳለፍነው ፓርት ላይ የሆነ ቀን ወደ ገበያ ከቅድስት ጋር ለመሄድ ከቤት ወጥተው የተወሰነች ርቀትን ከራቁ በኋላ ዝና እና ማህሌት ምሳሌን ለማገት ሞክረው ነበር። ነገር ግን በዛም ቅጽበት ቅድስት እኔን ምንም አድርጉኝ፣ ምሳሌን ግን ፈጽሞ ልትነኳት አልፈቅድላችሁም፣ ያለበለዚያ እዚህ ሰፈር ውስጥ ነው ያለነው፣ እጮሃለሁ፣ ድምፄን ከፍ አድርጊ፣ ከጮኩ የሚረዳን የሚያግዘን ሰው እንዳይመጣና እንዳይዛችሁ እናንተን በማለት በቻለችው ሁሉ ስታስፈራራቸው ለደቂቃ እስከቆየች በኋላ ለብዙ ደቂቃዎች ከዛም በኋላ ነበረ መድብል ድንገት መጥቶ ከእነሱ ካሉበት ሁኔታ ሊያወጣቸው ቻለው። ቅድስት ምሳሌ በሰላም ከአባቷ ጋር በመገናኘቷ በጣም ደስ ብሏታል። እንደዚሁም ብሩክ ቅድስት ምሳሌን ምን ያህል ስትንከባከባት እንደነበረች እንደዚሁ ሲናገር ነበር። ብሩክ ሲናገር የሰማው መድብል ቅድስት እውነት እናት የምትሆን ሴት ናት፣ እንደ ቅድስት አይነት ሴት እኔ አይቼ አላውቅም። እርግጥ ቅድስትን ወደዚህ ቤት ያመጣሃት በሰራተኝነት ደረጃ ቢሆንም ነገር ግን ቅድስትን የሚያክል ለምሳሌ እናት ሊሆን የሚችል ሴት ፈጽሞ አታገኝም በማለት መድብልም ሲናገር ነበረ። ፈጽሞ እንደ ቅድስት አይነት ሰው በእናትነት ደረጃ እንኳን አይቼ አላውቅም በማለት የገጠመውን አንዳንድ ገጠመኞች ሲያነሳና ምሳሌን እውነት ቅድስትን የመሰለች እናት እንዳለችሽ አሁን ነው የተረዳሁት። እርግጥ ሃይማኖት በልጅነትሽ ትታሽ ሄዳለች፣ ነገር ግን ሃይማኖት ትታሽ ሳይሆን ሰው ተክታለሽ እንደሄደች እወቂ። ቅድስትን እንደ እናትሽ እንደ ሃይማኖት እያት። እርግጥ አልወለደችሽም እንጂ ከመውለድ በኋላ ከወሊድ በኋላ ያለውን ነገር እያንዳንዱ ነገር ችላ ነው ያለችው። ትወድሻለችም ታሰብልሻለችም ከራሷ በላይ በማለት
እንደዚሁም ከቀናት በፊት በማህሌት አማካኝነት በቤት ውስጥ በተከናወነው ነገር ለብሩክ እያንዳንዱ እየነገረው ቅድስት ምን ያህል ጀብድ እንደሰራች በወቅቱ ምሳሌን ለማትረፍ ምንም እንደምታደርግና ምንም ለመሆን ዝግጁ እንደሆነች እውነት እንደ ቅድስት አይነት እናት አይቻለውቅም በማለት ሲናገር ነበር። ብሩክም ቅድስትን የመሰለች ሴት ለምሳሌ በእናቷ ምትክ ስላገኘች በጣም ደስ ብሎታል። እርግጥ በሚባለው ነገር ደስተኛ ብትሆንም ቅድስት ጋሼ ምን አለበት አንድ ቀን እንደምወድህ እውነቱን ብነግርህ ኖሮ በማለት እያሰበች እነሱን እያዳመጠች ነበረ። ምንም ማለት አይደለም፣ እኔ እኮ ለምሳሌ ምንም አላደረግኩላትም፣ ማንኛውም ሰው ህፃን ልጅ ስትጎዳ ቢያይ ያግዛል በማለትም ትናገር ተስተውሏል። እንግዲህ ቅድስት ለምሳሌ ያላትን ፍቅር እንደዚሁ ቅድስት ብቻ ሳትሆን ምሳሌም ከማንምና ከምንም በላይ እንደምትወዳት ከአባቷ ቀጥላ ቅድስትን እንደምትወዳት ከአሁን በፊትም ተናግራለች። ቀደም ሲል ወደ ውጭ ሀገር ለሕክምና ሄደው ሲመለሱ እናቴ ብለሽ ትጠሪኛለሽ ያለች አሁን ላይ ምሳሌ ለአባቷ ለመናገር እና አባዬ እንደምንም ብለህ አንተ እኮ ቅድስትን እናቴ ማድረግ ትችላለህ፣ እናቴ ብትሆን ምን ይመስልሃል ለማለት አመቺ የሆነ ወቅት እየፈለገች ትገኛለች ምሳሌ። ይህም ሊሆን የቻለው ከቀናት በፊት ወደ ቤታቸው መታ ታስራ የነበረችው ማህሌት ምናልባትም ተመልሳ ወደ ቤት ገብታ ልትረብሸን ትችላለች የሚል ፍርሃት ስላላት ነው። በቅድስትና በብሩክ መካከል የባልና ሚስት ግንኙነት ካለ ምናልባት ማህሌት ወደዚህ ቤት የመመለስ እድል የላትም የሚለውን ደግሞ መድብል ለምሳሌ ስለነገራት ነው። ይቺ ሴት እንዴት ብላ አባትሽን እንዳጠመደችው አላውቅም በማለትም ሲናገር ነበር። እርግጥ ምሳሌ ለእንደነዚህ አይነት ምክሮች ገና ያልደረሰች ልጅ ብትሆንም እንዴት ነው ማጥመድ፣ ለምንድን ነው ማጥመድ እያለች አንዳንድ ጥያቄዎችን ብትጠይቀውም ነገር ግን መድብል የፈለገው ነገር ይሄ ማጥመድ አለማጥመድ የሚለው ነገር ለምሳሌ እንዲገባት ብሎ ሳይሆን ብሩክ ሲመጣ ምሳሌ መናገር ያለባት ነገር ቅድስትን እናቴ ያደርግልኝ የሚለውን ነገር እንድትናገር ብሎ ነው። እርግጥ ብሩክ ቅድስትን እንዲያገባ ከአሁን በፊትም ተመክሮት ነበረ። የመከረውም መድብል ወደ እስር ቤት ከመግባቱ በፊት ነው። እንግዲህ መድብል እሱ በተናገረው መልኩ ወደ እስር ቤት የገባው ከገበያ መካከል ሰዎች ሲደበደቡ በህግ አካላት ሲደበደቡ ያንን እያየ ፍትህን ለማስፈን በሚል ሀሳብ አይኑ ያየ ዝም ማለት ስላልቻለ ያ ሰዎችን እያስቸገረ የነበረውን ሰው ስለደበደበው ነው ወደ እስር ቤት ሊገባ የቻለው። ከዛም በኋላ ህግ የወሰነለትን ቅጣት ተቀጥቶ ሲወጣም አሁንም ቢሆን ፍትህን ለማስፈን ፍትሃዊ ለመሆን አሁንም ሆነ ወደፊት በዚሁ ጸባይ ነው የምቀጥለው በማለት ለሞገስ ሲናገር ነበር። ምሳሌ እስከ ዛሬ ድረስ አባቷ ወደ ታክማ ወደ መጣችበት ሀገር ተመልሶ እንደሄደና እቃ ረስቶ እንደሄደ ነበረ የሰማቸው። እርግጥ በብሩክ ወደ ቤት መመለስ ኤፍራታም ብዙ መስዋዕት ከፍላለች። ኤፍራታ ለገንዘብ ብላ ስራዎቿን ብትሰራም ነገር ግን ብሩክ እንዲመለስ ብሩክ ያለበት ቦታ እንዲታወቅ እንደዚሁም ደግሞ ዝና እንዲያዝ የበኩሏን ሚና ተወጣለች። ይህም ዋና ጨዋታዋ ከዝና ምግብ ላይ መድኃኒት በመጨመሯ ነበር። እርግጥ በወቅቱ እሷም መድኃኒቱን የወሰደች ብትሆንም ብዙ መድኃኒቱን ስለፈራች ያን ያህል ስላልበላች ዝና በተያዘ ጊዜ እሷም ራሷን የሳተች መስላ ወድቃ ነበር እንጂ ኤፍራታ ያን ያህል ራሷን አልሳተችም። እርግጥ ዝናም ቢሆን ከ40 ደቂቃ በኋላ ይነቃል ቢባልም ብዙም ሳይቆይ ወደ ቤት እየወሰዱት ሳለ መንገድ ላይ ነበረ ዝና ለራሱ የነቃው። ነገር ግን ዝና ሲነቃ የሚያደርገውን ነገር አስቀድመው ስለሚያውቁ መድብልና ሞገስ
አስቀድመው እጁን ወደ ኋላ አስረው እንደዚሁም በእጁ ላይ የሚገኙ ማንኛቸውንም ነገሮች ከእጅ ሰዓት ጀምሮ እያንዳንዱ ስልኩንም ዋሌቱንም ሁሉን ነገር ተቀብለውት ነበረ። እንግዲህ እንደዛ ካደረጉት በኋላ ዝና ራሱን ከሳተ ከደቂቃዎች በኋላ እነሱ ደግሞ ወደ ቤት እየወሰዱት ሳለ ጥቂት ሲቀራቸው ራሱን ሲያውቅ መድብልና ሞገስ በግራ በቀኝ ጠፍረው ይዘውት ነበረ የነቃው። ዝና በዛን መልኩ ራሱን ስቶ ድንገት ሲነቃ እጆቹ ወደ ኋላ ታስረው ሁለት ሰው በግራና በቀኝ ይዞት እያጣደፈ እየወሰደው ነበረ። ያለበት ቦታውንም በቅጡ የሚያውቀው አይመስልም። ምክንያቱም ከመድኃኒቱ ተጽዕኖ ሙሉ ለሙሉ የወጣ አይመስልም። ነገር ግን አይኑን ግልጥ ሲያደርግ ሞገስን ነበረ ያየውና ወደ ግራ ዘወር ሲል ደግሞ መድብል ይዞት በግራ በቀኝ ሁለታቸው ይዘውት ወደ ሆነ ቦታ እየወሰዱት እንደሆነ ሲገባው ልቀቁኝ፣ እኔ ማለት ማን እንደሆንኩ አታውቁም ወይ? እንዴት ነው እኔን ደፍራችሁ ልትይዙ የምትችሉት? ዝና ነኝ እኮ እኔ ማለት ዝና ነኝ። ያበበ ደበሳ ልጅ ነኝ። እኔን መያዝ ማለት ምን ያክል መስዋዕት ምን ያክል ዋጋ እንደሚያስከፍላችሁ ፈጽሞ ልትጠብቁት አትችሉም በማለት ድምፁን ከፍ አድርጎ እየተናገረ ሲያስቸግራቸው በአንደኛው እጁ አፉን ይዞት ነበረ። በወቅቱ መድብል ብሩክ ወንድምህ በጣም ጀግና እንደሆነ አውቃለሁ፣ አንተ ግን በጣም ሞኝ እንደሆንክ ነው ያወቅኩት በማለት መድብልን ሲናገር ነበር። እንግዲህ መድብልን ሞኝ እንደሆንክ አወቅኩ ብሎ መናገሩ እኔን መያዝህ ትልቅ የሆነ ዋጋ ያስከፍልሃል፣ አንተንም ቤተሰቦችህንም እንደማለት ነው። የማይነካ ነገር ነው የነካኸው ብሎ እንደመናገር ነው። መድብል በአሁኑ ላይ የዝና ንግግርም ሆነ የዝና ፉከራ ምንም ወደኋላ እንደማይመልሰውና ፈጽሞ ወንድሙ ብሩክን እስከሚያገኝ ድረስ ዝናንና ሰዎቹን አይደለም ምንም አይነት ነገር ለመቋቋም ቆርጦ ተነስቷል። ይህን ውሳኔም ደግሞ በተደጋጋሚ ከሞገስ ጋር እየተነጋገሩበት ነገር ነው። ሞገስም እርግጥ ዝናን በጣም የሚፈራው ቢሆንም አሁን ላይ ግን ለእኛ ነጻነትም ሲባል እንደዚሁም ደግሞ ለጓደኛዬ ለብሩክ ምንም ነገር አደርጋለሁ በማለት ቆርጦ ከመድብል ጎን ለመሆን ፈቃደኛ ሆኗል። ዝናን ማገት ማለት አሁን ላይ ይበልጥ እነሱን አደጋ ላይ እንደሚጥል አድርገው ቢያስቡትም በአሁኑ ላይ ዝና መያዙን ለራሱ የሚያውቅ ባልደረባ የለውም። ምክንያቱም ዝና ምንም አይነት ሰው እየተከታተለኝ ነው፣ ምንም አይነት ሰው እያስፈራራኝ ነው ብሎ የነገራቸው ምንም አይነት አዲስ ነገር ስለሌለ ብዙ ጊዜ ዝና ሰዎችን ማግኘት ሳይፈልግ ስልኩን እንደሚዘጋና መናገር ሳይፈልግ ደግሞ አንዳንዴ በቴክስት ብቻ እንደሚያወራ ባልደረቦቹ ያውቃሉ። ይህ ማለት በመድብል እጅ ያለው የዝና ስልክ አሁን ላይ ምንም አይነት ቴክስቶችን ቢቀበልም ነገር ግን በሪከርድ እነሱን እያናገራቸው አይደለም። ይሁን እንጂ ቁም ነገሮች የተጻፉ ጥያቄዎች መልስ ይሰጥላቸው ነበር። መልስ የሚሰጠው መድብል ነው እንጂ ዝና አልነበረም። የዝና ባልደረቦች ደግሞ ቀጥታ ከዝና ጋር እየተነጋገሩ ስለመሰላቸው ብዙ ኢንፎርሜሽኖችን አሳልፈው ሰጥተዋል። ዝና በተከለከሉ ስራዎች ላይ እየተሰማራ ሲሆን ከአሁን በፊት በሞገስ ንብረት ላይ እገዳ ያደረገው በአንድ ቀን ኮንትሮባንድ ስራና ኮንትሮባንዱ ህገወጥ ስለሆነ ያንን መረጃ በማቅረብ ነው ሙሉ ለሙሉ በሞገስ ስም የተመዘገቡ ንብረቶችንም ሆነ ስራውን አስቆሞበት የነበረው። አሁን ላይ ግን ሞገስ ዝናን ለመበቀል ትልቅ የሆነ ሰፊ የሆነ እድል አግኝቷል። ይህም የዝና ስራ እያንዳንዱ እቃ የሚረከቡት እቃ የሚሸጡትና የሚያከፋፍሉት ምን አይነት እቃና ከየት ወደ የት እንደሚወስዱ ሙሉ ለሙሉ መረጃው በካሌብና እንደዚሁም ደግሞ የዝና ከሆኑ ሰዎች በየአቅጣጫው ወደ ዝና ስልክ እየተላከ ይገኛል መረጃ።
ያ የዝና ስልክ ደግሞ በነ መድብልና በሞገስ እጅ ነው ያለው። አሁን ላይ ሞገስ የታገደበትን ሙሉ ንብረቱን ለማስፈታት እንደዚሁም ደግሞ ለማስለቀቅ ምንም ነገር እንዳልቀረው እርግጠኛ ሆኗል። ነገር ግን ዝና ብዙ ሲኮራበት ሲንቀባረርበትና ከሰው በላይ ከፍ ያለ እንደሆነ ሲሰማው የነበረው ያ ሁሉ ንብረቱ ወደ ዜሮነት እንዲመለስ የሚያስችል አሁን ላይ ዝናን ከዚህ ብንለቀውም እኛን መታገል ቀርቶ ህይወትን መጋፈጥ እንደማይችል እርግጠኛ ሆነን ነው የምንለቀው በማለት መድብልና ሞገስ ሲነጋገሩ ነበር። አሁን ላይ እርግጥ ዝናን በማገታችን እስከ ዛሬ ድረስ ስፈራና ስሸማቀቅ ነበር። ከምንም በላይ ደግሞ ዝናን በሰላም ከዚህ ቦታ ከለቀቅ ነውና ከፈታ ነው ምን አይነት እርምጃ ሊወስድብን ይችላል የሚለው ነገር በጣም ሲያሳስበኝ የቆየ ነገር ነበር ብሏል ሞገስ ካሁን በፊት እስከ ቤተሰቦቹ በዝና አማካኝነት ከቦታ ቦታ ሲሳደድ የነበረ ሰው ቢሆንም አሁንም ቢሆን እናቱን ከሌላ ቦታ ደብቆ ነው ያለው። ይህም ሊሆን የቻለው በዝና አማካኝነት ነው። ዝና የሞገስን ቤት አሳዩኝ ብሎ ማህሌትና ኤፍራታን በወቅቱ አስገድዷቸው ነበረ። ከዛም ማህሌትና ኢፍራታ ከዝና ጋር በገንዘብ ተደራድረው የሞገስ እናት ያሉበትን ቤትና ያሉበትን ሰፈር በግልጽ ጠቁመዋል። ዝና ሉላ ከተወሰደችበት ወዲህ በሞገስ ከተወሰደችበት ወዲህ ሞገስን ለመጉዳት ሲል የእናቱን ቤት እየጠየቀ እያፈላለገ እንደሆነ ሲያውቅ ሞገስ አስቀድሞ እናቱን ከዛ ቤት አውጥቶ ወደ ሌላ ቦታ ወስዷት ነበረ። አሁን ላይ ኤፍራታና ማህሌት ጠቁመውት ቢሄድም እናቱን ማግኘት አልቻለም። ይሁን እንጂ በሱ ምክንያት እናቱ ቤቷን ለቃ እንደወጣች እያንዳንዱ ነገር ከስራው በሱ ምክንያት እንደተፈናቀለ አሁን ስራ እየሰራ እንዳልሆነ መኪናውም ቤቱም ሆነ ንብረቱ እንደታገደበት እያንዳንዱ በአካውንት ላይ ያሉ ገንዘቦች ሁሉ እንደታገቱበት በሱ ምክንያትና በሱ ምክንያት እዚህ አሁን አለበት ደረጃ ላይ እንደደረሰ እየተናገረ ፈጽሞ ይህ ሰው በህይወት ከተፈታ ከዚህን ቦታ ብሩክን ስናገኝ ዝናን ከለቀቅ ነው እኛ ላይ ከባድ የሆነ እርምጃ እንደሚወስድ አልጠራጠርም በማለት ተናግሮ ነበር ሞገስ። መድብል ደግሞ ለዚህ ለሞገስ ጥያቄ በቂ የሆነና ተስፋ ሰጪ የሆነ መልስ ሰጥቶታል። መድብል ለሞገስ የመለሰለት መልስ ምንድን ነው? አሁን ላይ ዝና ከዚህ ቤት የሚፈታው እሱና እሱ ብቻ ነው በማለት መልሶለት ነበረ። የመድብል ንግግር ያልገባው ሞገስ ምን እያልክ ነው? እሱና እሱ ብቻ ስትል ማህሌት አትፈታም ለማለት ፈልገህ ነው በማለት ሲጠይቅ፣ ማህሌት ምን ትሰራለች? ማህሌት እኮ ገንዘብ ካላገኘች ምንም ውሃ አቀበኝ ብትላት የማታቀብለው ናት በማለት ሲመልስለት ነበረ። እና ታዲያ ዝና እሱ ብቻውን ነው የሚፈታው ስትል እኮ ስላልገባኝ ነው፣ ከማን ጋር ነው አሁን የያዝ ነው በማለት ሲጠይቀው፣ ይሄ አባባሌ እሱ ብቻ ነው የሚፈታው ስልህ ባልደረቦቹ ሁላቸውም ይተውታል፣ ቤትና ንብረቱም ሙሉ ለሙሉ የእሱ አይሆንም፣ በመንግስት ይወረሳል። እያንዳንዱ የያዝነውን መረጃ እሱን ሳንፈታ ቀድመን ለህግ እናስረክባለን። ይህ ማለት ቤቱም ንብረቱም ስራውም እያንዳንዱ ነገር ይወድማል ማለት ነው። ያ ከወደመ ደግሞ ሙሉ ባልደረቦቹ ይከዱታል ማለት ነው። ከባልደረቦቹ ጋር በብዙ ገንዘብ በሚሊዮን የሚቆጠር ብር የሚገመት እቃ እንደተረከበና ከሰዎች እንደተረከበና አሁንም መክፈል ያለበት ብዙ ገንዘቦች እንዳሉ በስልክ ደርሶኛል። ስንት ቴክስት መሰለህ ገንዘቡን ላክልን የሚለው ሰው በጣም ብዙ ነው። ያውም ከጓደኞቹ ይልቅ ገንዘብ የሚጠይቁት ናቸው የሚበልጡት። ለሰላምታ የሚጠይቀው ሰው ምንም የለም። ይገርመሃል፣ ይህን ሁሉ ቀናት እኛ ጋር አግተን ስናቆየው ከቤተሰብ አንድ እንኳን ቴክስት አላየሁም በማለት ይመልስለታል። ይህ ታዲያ እኛ ጋር ምን አገናኘው? ይሄ ለምንድን ነው እየነገርከኝ ያለኸው ብሎ ሞገስ ለመድብል ይጠይቀዋል። እንዴት ነው እየነገርኩህ ያልተረዳኸኝ? እኔ የምልህ አሁን ላይ ዝና ከዚህ ቤት ቢወጣ ራሱን ጎዳና ላይ ነው የሚያገኘው።
ቤቱ ንብረቱ አስቀድሞ ይታገዳል፣ አስቀድሞ በመንግስት ይወረሳል። ጓደኞቹ ደግሞ የሚጠይቁት ብዙ ብር ስላለ ያንን ገንዘብ ሊከፍላቸው ስለማይችል በዚህ ሁኔታው ላይ ስራውም ቤቱም ንብረቱም ሁሉ ነገር ስለተወረሰበት ያንን ገንዘብ ሊከፍላቸው አይችሉም። ይህ ማለት አሁን ላይ ያለው የብሩክ እጣ ፈንታ እንደ ብሩክ ይሆናል ብሎ ይመልስለታል። ብሩክ እነሱ ጋር ታስሮ ያለው አሁን ገንዘብ ከነሱ ስለተቀበለና የታዘዘውን ነገር ስላላደረገ ነው። ስለዚህ አሁን ላይ እኛ ስንለቀው ዝና እንደዚህ ነው የሚሆነው። ሙሉ ንብረቱ ከተወረሰ ኢቭን መግቢያ ቤቱ ለራሱ በመንግስት ከተወሰደ አሁን ላይ ለባልደረቦቹ የሚከፍለው ይቅርና ለራሱ የሚበላው ምግብ ሊያጣም ይችላል። ስለዚህ እነሱ ራሳቸው አሳደው ያጠፉታል ወይም ደግሞ እሱ ለራሱ ፈርቶ ከተማውን ሀገሩን ለቆ ይወጣል። ለዚህም ሁሉ ገንዘብ ያስፈልጋል። ያማለይህ እኛን ለማሳደድ አንተን ለማሳደድም ሆነ ሉላን ለማሳደድ ፈጽሞ አቅም አይኖረውም በማለት ይመልስለታል። ሞገስ በጣም ደስ የሚል ፈገግታ ነው ይህን ዜና ሲሰማ። ይህ ማለትማ በቃ ጠበቃ አድርገን በስልኩ ላይ የሚመጡ አዳዲስ መረጃዎችን ይበልጥ መከታተል አለብን በማለት በስልኩ ላይ የተጻፉ ቴክስቶችን፣ የተላኩ ሪከርዶችና ፎቶ ቪዲዮዎችን የተለያዩ መረጃዎችን እያሰባሰቡ ሳለ ፋይል ያገኛሉ። ፋይሉ የተለያዩ ቪዲዮዎችን ከአሁን በፊት ዝናና የዝና ሰዎች የሚያስተላልፏቸው መድኃኒቶች የሚያከፋፍሉባቸው ቦታ እንደዚሁም ደግሞ የሚቀበሏቸው የሚረከቡባቸው ቦታዎችን ጭምር የመድኃኒቶችን አይነት ሁሉ በሚስጥራዊ መንገድ በፋይል ውስጥ ያስቀመጠውን ነገር ያያሉ። ይህ ማለት ዝና አሁን ላይ ወደ መጥፊያው እየደረሰ እንደሆነ እንደዚሁም ደግሞ ሞገስና መድብል ብሩክንም በመጨመር ወደ ስኬት ወደ ነጻነት በተለይ ደግሞ ብሩክ ወደ ቤት እንደሚመጣ እርግጠኛ ሆነው ከዛም በኋላ ነበረ ብሩክ የት እንዳለ እንዲናገር ያስገደዱት። አሁን ላይ ዝና ምንም አማራጭ ስለሌለው እጅና እግሩ ታስሮ መታገቱንም የማያውቁ ቤተሰቦቹ ኢቭን መኖር አለመኖሩን የማያውቁ ቤተሰቦቹን መቼም ይፈልጉኛል ብሎ ፈጽሞ ተስፋ አይኖረውም። ጓደኞቹም ቢሆኑ ብዙ ብር ስላላቸው ብር ላክልን ነው እንጂ የሚሉት ምን ነው ደህና ነው ወይ ምን ሆነህ ነው ብሎ የሚጠይቀው ስለ ደህንነቱ አስቦ ለዝና ቴክስት የሚያደርግለት ሰው እንደሌለ መድብልም ስልኩን አሳይቶታል። እያንዳንዱ የሚላከው ጽሁፍ ብሩን አስገባ፣ መድኃኒቱ ደርሷል፣ መድኃኒቱን ልከናል አይነት ንግግር ነበረ። ነገር ግን የሚላኩት መድኃኒቶችም ለዝና እንደማይደርሱና ሊደርሱም እንደማይችሉ መድብል አድርጓል። ምክንያቱም የሚላኩ እቃዎች ሙሉ እየተረከበ እንደዚሁም ደግሞ ዝናን ለማጋለጥ ይጠቅመኛል ያላቸውን ነገሮች ሁሉ እጁ ላይ እያስገባ እንደሆነ ነው እዚህ ላይ ያየ ነው። ዳጣ በተደጋጋሚ በዝና መታገት ይህ ነገር በጣም የሚያስፈራ ነው እያለች ስትናገር ብትሰማም አሁን ላይ ግን ብሩክ ወደ ቤት ከተመለሰ በኋላ ዝና ምንም ነገር እነሱን ሊያደርጋቸው እንደማይችል ብሩክ በፊትም ብሩክ እያለ ዝናን እንደማትፈራው ብሩክ ከታገተ በኋላ ግን ለተወሰነ ጊዜ ሞገስና ዳጣ አንዳንድ አስቸጋሪ የሚባሉ ጊዜያቶችን እንዳሳለፉ ታስታውሳለች። ሞገስና ዳጣ አስቸጋሪ የሚባሉ ጊዜያቶችን ያሳለፉት መድብል ሳይመጣ በፊት ነበረ። መድብል ከመጣ ወዲህ ግን ለዳጣ ብቻ ሳይሆን ለሞገስም የነጻነት ምክንያት ሆኖታል። በምን እየተከታተሏቸው እንደሆነ ዝና ከየት ወዴት እንደሚንቀሳቀሱ በቅጽበት የሚያገኛቸው በምን አማካኝነት እንደሆነ እንኳን ያልገባቸው ሉላና ሞገስ በአሁኑ ላይ በመድብል አማካኝነት በኤቲኤም ካርድ አማካኝነት በሉላ ስም በተመዘገበው የኤቲኤም ካርድ አማካኝነት ብር ሲያወጡ ወዲያውኑ ቴክስት እንደሚደርሰውና የት አካባቢ የት ሰፈር እንዳሉ ቴክስት ስለሚደርሰው ወዲያው ይደርስባቸው እንደነበረ መድብል በባልደረቦቹ አማካኝነት ይሄን ኢንፎርሜሽን ካገኘ በኋላ አሁን ላይ ሞገስ ፍጹም የሆነ መፍትሄ አግኝተው በነጻነት እየተዘዋወሩ የቆዩ ቢሆንም
ይህ ማለት መድብል ወደ ብሩክ ቤት ከተመለሰ ወደዚህ በብሩክ ፋንታ መድብል ብዙ የጥንካሬያቸው መንስኤ ሆኖ እንደቆየ ተናግረዋል። ስለዚህ አሁንም መድብልን ይዘው እንደዚሁም ብሩክንም በሰላም አስፈትተው ኢቭን ዝና በሰላም እንኳን ቢለቀቅ በእነሱ ላይ ምንም ማድረግ እንደማይችል እርግጠኛ ሆነዋል። ብሩክ ወደ ቤት ከተመለሰ ምን ትጠብቃላችሁ ታዲያ? ቅድስትና አንተን እንዳራችሁ በማለትም መድብል ተናግሯል። ብሩክና እኔማ አብረን ነው ማግባት ያለብን ያለውም ሞገስ ደስ የሚል ጭውውት አድርገው ነበረ። ምክንያቱም አሁን ላይ ሉላ ከዝና ጋር ያላትን ፕሮሰስ ሙሉ ለሙሉ ጨርሳለች። አሁን በቀጣይ የሚጠበቀው የሞገስና የሉላ ሰርግ እንደዚሁም ደግሞ የቅድስትና የብሩክ ሰርግ ነው። ይህን ለማድረግ ግን ሰሞኑን በጣም ጉዳት አድርሰውብኝ ነው የከረምኩት። እረፍት ያስፈልገኛል፣ እርፍ ማለት ነው። አሁን ስለምንም ነገር ማሰብም መጨነቅም ሆነ ብዙ እንቅስቃሴ ማድረግ አልፈልግም ብሎ ብሩክም ወደ መኝታ ክፍሉ ይሄዳል። በቀጣይ ፓርትስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ